አቶ አምነን እሳት በለበሰውና እሳት በኮረሰው ፊቱ ሲፈንን አገኛት። ከዛም ሲፈንን አንቺ የማትረቢ እገልሻለሁ፣ እንዴት እንደዚህ ታደርጊያለሽ? እንዴት ይህንን ያክል ጊዜ አላውቅሽም ማለት ነው? አብረን በልተን በአንድ ማዕድ አብረን ተካፍለን እንዴት ነው በእኔ ላይ ይህንን ነገር ለማድረግ የጨከንሽው? በማለት በንዴት ይናገራታል። ሲፈንም እባክህን አምነን ምንም ነገር እንዳታረገኝ ተረጋጋ፣ የምነግርህ ብዙ ነገር አለ። እኔም ወድጀው አይደለም የኔን እናት የገደላችኋትና የኔን እናት እዛ እንድትሞት ያደረጋችኋት ሰው ገሏት እንጂ እራሷ ሞት አይደለም። የእናቴን በቃል ነው የተበቀልኩት። አንተም ብትሆን የምታደርገው ነገር ነው። ማንኛውም ሰው እናቱን ብትሞትበት ወይም ማንኛውም ሰው ቢሞትበት ለቤተሰቡ ብሎ የማይከፍለው ዋጋና የማይከፍለው መስዋዕት የለም። እኔ በልጅነቴ ሕፃን ሆኜ ነው እናቴን ያሳጣችሁኝ። እንዴት ነው እናንተ ምንም የማላደርግ መስሏችሁ የምቀመጥም ይመስላችሁ? ማንኛውም ሰው የእናቱን ሞትም ሆነ የማንኛውንም የቤተሰቡ ሞት መጋፈጥ ባለበት መንገድ እና መበቀል ባለበት መንገድ ሰው ባደረገው ነገር ነው ያደረኩት። ምንም የተለየ ነገር ያደረግኩኝ ነገር የለም። ስለዚህ ተረጋጋና እማውራህ ነገር አለኝ በማለት ትመልስለታለች። እኔ ብቻ ሳልሆን አንተን የሚጎዳ በጣም ብዙ ሰው አለ በዙሪያ ብላ ስትጠይቀው ምን እያልሽ ነው? ምንድን ነው የምትቀባጥረው? አንቺ ያምሻል እንዴ? በማለት ይናገራታል። እንዴት ጨክነሽ ያንን ሁሉ ነገር በእኔ ላይ ታደርጊያለሽ? በማለት በንዴትና በብስጭት በያዘው ሽጉጥ ለማስፈራራት ቢሞክርም ሆኖም ግን እሷን መግደልም ሆነ መተኮስ አልቻለም። እሷም በንዴት እና በብስጭት ባለችበት ጊዜ አንተ እኔን ምንም ማድረግ የማድረግም ሆነ እኔን ምንም ማድረግ አትችልም በማለት እንግዲህ በቀሏን እንደተበቀለች እና ጥሩ ነገር እንደሰራች ለቤተሰቦቿ ብላና ለቤተሰቧ ብላ ያደረገችው ነገር እንደሆነ ለአቶ አምነን ትነግረዋለች። አቶ አምነንም በድንጋጤ ቆይማ ያንቺን እናትኛ ቤት ማን የገደላት? ማን ሊያደርገው ይችላል? በማለት ብትጠይቀውም እንግዲህ እናትህ ናት። እናቴን በልጅነቴ እናቴ እናት መሆኗን ሳላውቅ ገና በለጋ ልጅነቴ ነው እናቴን ያጣሁት። ስለዚህ የኔን ቁስል ሲፈን ማነሽ ሲፈን መሆነች ነው ብለህ ጠይቀኝ የማታውቀውን አሁን የሆነ ችግር በራስህ ላይ ሲደርስ እኔን ለመግደልም ሆነ እኔን ለማሰቃየት መጣህ። እስኪ ሰውን አንዳንድ ጊዜ በዙሪያ ያሉትን ሰዎች ይሄ ሰው ማን ነው? ይሄ ሰው ምን ሆኖ ነው ብለህ ለመረዳት እና ለመጠየቅ ሞክር በማለት በንዴትና በብስጭት ትናገረዋለች። አምነንም ምንም ሳያደርጋት ካገኘበት ቦታ በሰላም ይመለሳል ማለት ነው። እንግዲህ እቤት ከመጣ በኋላ አምነን በንዴትና በብስጭት ከሄደው ቀጥታ ከቤሪን አጠገብ ነበረ። ቤሪንም ሚስጥረኛዬ ምን ሆነህ ነው እንደዚህ የተከዝከውና እንደዚህ የሆንከው? ምን ተፈጥሮ ነው? ምን ሆነህ ነው? በማለት ትጠይቀዋለች። አምነንም እባክሽን እኔ ሚስጥረኛዬ በጣም ደክሞኛል። አሁንስ በዙሪያ ያሉትን ሰዎች መለየትም ሆነ ማወቅም አልቻልኩም። በጣም እየከበደኝ ነው። ምን ማድረግ እንዳለብኝ አላውቅም ይላታል። እስኪ ና ምን ሆነህ ነው? ና ንገረኝ በማለት ቁጭ ባለችበት ሰዓት እና ቁጭ ባሉበት ቦታ ላይ ሄዶ ቁጭ ብሎ እንግዲህ ሚስጥሩን እንደዚሁ ደግሞ ያጋጠመው ነገር በሙሉ ይነግራታል ቤሪን ማለት ነው። ቤሪንም እንግዲህ አይዞህ አንዳንድ ጊዜ በህይወታችን ስንኖር ክፉን ደጉን መለየትም እንዳለብን ሁሉ ጥሩ ሰዎችም መጥፎ ይሆናሉ፣ መጥፎ ሰዎችም ደግሞ ጥሩ ሆነው እናገኛቸዋለን። ስለዚህ መታገስ ነው ያለብህ አንተ በማለት ትመልስለታለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የቻናሌ ቤተሰቦች ሰላም ሰላም ብያለሁ። ውድ ክርስቲያን ወገኖቼ ሰላማችሁ ዛሬ በያላችሁበት። እንደዚህ ቤት አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ለምታበረታቱኝ ደግሞ እጅግ ከልብ ነው የማመሰግነው። ውድ ሀገሬ ልጆች፣ ውድ ቤተሰቦቼ ላይክ ሸር ማድረጋችሁን አይረሳ። አሁንም ቢሆን ቪዲዮውን እስከ መጨረሻው ድረስ እያዳመጣችሁ እንግዲህ ዛሬ የድር ድራማ ክፍል 33ን ይዤላችሁ መጥቻለሁ ማለት ነው። እንግዲህ አብራችሁ ሆኖ ከዛም እንግዲህ በመቀጠል ሲፈን ለጀሪን ትደውልና ጀሪን አንቺ ከዛ ከቤት እኔ እንደወጣሁት ተመንቅረሽ ባትወጪ ተመንቅረሽ እንደምትወጪ አምናለሁ። ስለዚህ አንቺም ተራሽን ጠብቂ፣ እኔ እንደወጣሁት አንቺም ትወጫለች በማለት ደውላ ታስፈራራታለች። ጀሪንም ምን ማለትሽ ነው? ምን አድርጊያለሁኝ እኔ? አንቺ እኮ በቤተሰቡ ላይ ያልካድሽውና ያላደረግሽው ነገር የለም ምናምን በማለት እንግዲህ ራሷን እንደ ንጹሕ አድርጋ ለመከራከርና ለመጨቃጨቅ ከሲፈን ጋር ትሞክራለች። ሲፈንም ራስሽን እንደ ንጹሕ ሰውና ምንም እንዳላደረገ ሰው አትቁጠሪ፣ ትሰሚያለሽ? እኔ ከዛ ከቤት መልሰሽ እዛ ቤት ማታስገቢ ከሆነ አንቺንም መንቅሬ ከዛ ቤት አስወጣሽ እና እንደኔው የውጩን ህይወት ትለምጂዋለሽ በማለት ሲፈን ደውላ እንግዲህ ለጀሪ ትነግራታለች። ጀሪንም በፍርሃት እንግዲህ እሷ እንዴት አድርጌ ነው መመለስሽ በማለት በማሰብ ላይ ትገኛለች። ወይዘሮ ዛህራ እና ወይዘሪት
ያቺ አሮጊቷ ሴትዮዋ አያቴ ብለው የሚጠሯት እሷ እንግዲህ በመመካከር እንደዚሁም ደግሞ ሲፈን ማናት እያሉ እዚህ ቤት ከመጣን ጀምሮ አብራ ለትዳር ልትመረጥ እንደመጣች በዚሁ ነው ከኛ ጋር የቀረችው በማለት እሷንም እንደዚሁ ያወሯት አለ። አምነንም ለቤሪን ሲፈን እንደከዳቻቸው እና ሲፈን ህይወታቸውን እንዳመሰቃቀለቻቸው ለዚህ ህይወት እንዳበቃቻቸው እና ለዚህ ታሪክ እንዳበቃቻቸው ይነግራታል። ቤሪንም እንዴት እንደዛ ሊሆን ይችላል? እንዴት እንደዛ ሆነ? በማለት እንግዲህ በጥርጣሬ ውስጧ በጣም እኮ ንጹሕና ጥሩ ሴት ነው የምትመስለው በማለት ታስባለች ማለት ነው። ሆኖም ግን እሷ ግን ጥሩ ሰው እንዳልነበረች ይነግራታል አምነን ማለት ነው። ግን እሷ እንትና ሲያዋት እኮ መልካምና ጥሩ ሰው እንደዚሁም ደግሞ ምንም ነገር የምታደርግ አትመስልም በማለት ስትጠይቀው እሱም አዎ እኛም እንደዛ መስላን ነበረ ስንሸወድና ስንታለል የነበር ነው ብሎ ይነግራታል ለቤሪን ማለት ነው። ቤሪንም በቃ ሰዎች በህይወት ስትኖር አይታመኑልህም ማለት ነው፣ አንተ ብቻ ነው የምትታመነው ስትለው አዎ ምስጢረኛ ይህንን ያክል እኔ ይጎዱኛል፣ ይህንን ያክል እኔ ምን አድርጊያቸው ነው? ያጠፋሁባቸው ነገር አለ ወይ? እኔ ለእነሱ ከማሰብና ከማዘን ውጭ በማለት እንግዲህ አምነን የክፋቱን የብሰቱን ይነግራታል ማለት ነው። እንግዲህ ሰዎች ግን ምን አይነት ባህሪና ምን አይነት ጸባይ ነው ያላቸው እያለች ቤሪንም እሱን ለማጽናናት ትሞክራለች። አይዞህ እኔ ከጎንህ ነኝ፣ አይዞህ አብሽር እያለች ስትለው እሱም እንግዲህ አምናለሁኝ ከጎኔ እንደሆንሽ አውቃለሁኝ እና አንቺ ደህና ከሆንሽ እኔ ጠነክራለሁኝ። አንቺ ጋር መጥቼ ሁሉን ነገር ስተነፍሰው እና ሁሉን ነገር ስናገረው ለእኔ ይቀለኛል እና በጣም ነው የማመሰግነው ብሎ ይላታል። ለምንም ችግር የለውም ሁልጊዜም እኔን ስታወራ ከቀለለህና እኔን ስታወራ የሚቀልህ ከሆነ ሁልጊዜም እኔ አለሁኝ መምጣት ትችላለህ በማለት እንግዲህ ቤሪን ለአምነት ትነግረዋለች። አምነንም በደስታ እንግዲህ ቁጭ ካሉበት እቅፍ አድርጓት ይተኛሉ ማለት ነው። ጀሪንም እንግዲህ ይችልሽ ከዚህ መንቀሬ ማስወጣት አለብኝ በማለት በብስጭትና በንዴት አሁንም አልተወቻትም ማለት ነው። ጀሪን ቤሪን እንግዲህ የዋህነቷ መልካምነቷ እንዳለ ሆኖ ግን አንዳንድ ጊዜም ደግሞ ብታስታውስ ስላለሁኝ ማለት ነው አስታውሳ የድሮውን ህይወቷን የድሮውን ማንነቷን እና ድሮ ምን አይነት ልጅ እንደነበረች የሚለውን ነገር አስታውሳ ለአምነን ምን ያክል እንክብካቤ እንደነበራት እና ምን ያክል እንደሚያፈቅራት ጀሪ ሚስቱን እንደሆነች አሁን ላይ ስታውቅ ለምን አልነገረኝም በማለት እንግዲህ ከዚህ በፊት አይታችሁ ነበረ እንደተበሳጨች እና እንደተናደደች። ስለዚህ እሱ ለእሷ አብሮ እንደደበቃት እና ሆኖም ደግሞ ለእሷ የማይነገር ነገር እና ግዴታ ሆኖ እንዳገባት ነበረ የነገራት ለቤሪን ማለት ነው። ያንን ነገር ትታ አሁን ወደ በፊት ህይወቷ ተመልሳ ብታስታውስ አሪፍ ነበረ። ሜርሲ እንግዲህ አሁን ላይ በድጋሚ ከሲፈን ጋር ድርድር ላይ ናቸው። ሲፈን ወደ ቤት እንድገባ ታስደርግኛለሽ፣ ስለዚህ አይ የማትናገሪ ከሆነ እኔን ያንን ነገር ተናግረሽ ከዛን ከቤት እንዲወጣ ያደረግሽኝ አንቺ ስለሆንሽ በአንቺ ምክንያት ስለሆነ የወጣሁት እኔም ከአንቺን ከዛ ቤት አስወጣችኋለሁ። አብረን እንደገባን ሁላችሁም እያንዳንዳችን እንወጣለን። ሁላችንም ለአምነን ጥሩ ሰዎች ሆነን ሳይሆን የአምነን ጉዳትንና የአምነን ክፋትን ነበረ ስንመኝለት የኖር ነው። ስለዚህ ሁላችሁ መልካም ሰዎች ስላላደላችሁ ከኔ ጋር ተጓታችሁ አብራችሁ ትወጣላችሁ በማለት ሜርሲ እንግዲህ ሲፈን ታስፈራራታለች። ሜርሲ ከዛች እንትና ጋር ግንኙነት ይኖራት ይሆን አይኖራት ይሆን እያልኩኝ ጥርጥር ውስጥ ገብቻለሁ በነገራችን ላይ ማለት ነው። ከዛች ከፎክሰኛዋ ልጅ ማለት ነው እና ግራ ተጋብቻለሁ በነገራችን ላይ እሷ ናት ያመጣቻት ወይንስ ያቺ ልጅ እንዴት ልትመጣ ቻለች የሚለው ነገር ግራ ተጋብቻለሁ። ስለዚህ ወደ ቤተሰቦቼ እስከሚያው ድረስ እንግዲህ በዚቹ እኔ ባወጣሁላችሁ ድራማ ዘና ፈታ እያላችሁ አብራችሁ ስለሆናችሁ አመሰግናለሁኝ። ኢንሻአላህ በአዲስ ነገር ደግሞ ሲለቁ በአዲስ ቪዲዮ አብራርቼ እመጣላችኋለሁ ብዬ አስባለሁኝ ኢንሻአላህ። እስከዛው ድረስ ሰላም ሁኑልኝ፣ ሰላም ቆዩልኝ። እወዳችኋለሁ። ለነበረን ቆይታ ከልብ ነው የማመሰግነው። ወዳችሁ ፈቅዳችሁ ቤት የመታችሁ ስለምታበረታቱ ደግሞ እጅግ ከልብ አመሰግናለሁ። የእውነት ለእናንተ ምንም አይነት ቃላት የለኝም ማለት ነው የእውነት ስነግራችሁ። ስለዚህ ለነበረን ቆይታ አመሰግናለሁኝ። ያው ምሳ እየሰራሁ ምናምን ነበር እያወራችሁ የነበረው እና
አመሰግናለሁ። መልካም ነው ይሆንላችሁ። ባይ ባይ።